የጌታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። እግዚአብሔር አምላካችን ስለሆነ እንደሰትበታለን። እሱ ወላጃችን ስለሆነ፣ እሱ አባታችን ስለሆነ፣ እሱ መሪያችን ስለሆነ እግዚአብሔር ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ ከፍ እናደርጋለን። ዛሬ እግዚአብሔር አንድ ተስፋ ላለው ሰው አንድ ቃል አለው። እግዚአብሔር አንድ ተስፋ ላለው ሰው በቃ ከምድር ያሉ ነገሮች ሁሉ ቢሞክር ተስፋ የሌለው ይለወጣል ብሎ ነገሩን አድርጎ ምንም ተስፋ ላጣ ሰው እግዚአብሔር ዛሬ አንድ ቃል አለው። ስሙ ለዘላለም የተባረከ ይሁን። ትዝ ይለን እንደሆነ በማርቆስ 5 ላይ አንድ ሴት አለች፣ የታመመች ሴት ለ12 ዓመት ደም ሲፈሳት የነበረ። ብዙ ነገር ሞክራለች፣ ምንም ተስፋ የለም። ብዙ ነገር አድርጋለች፣ ምንም የሚለወጥ ነገር የለም። ባለመድኃኒት ዘንድ ሄደች፣ ገንዘቧን ጨረሰች ነው የሚለው። ግን ስለ ኢየሱስ ሰምታ ነበረ። ስለ ኢየሱስ አዳኝነት፣ ስለ ኢየሱስ ፈዋሽነት፣ ስለ ኢየሱስ መሐሪነት፣ ስለ ኢየሱስ ይቅርብ እሱን የተገናኘውለት ህይወቷን እንደሚቀየር አውቃለች። እሱን የተገናኘውለት፣ እሱን የነካውለት፣ እሱን በቃ እንደምንም ብዬ የተነካከውለት በቃ አንድ ተስፋ ነው ያላት። ኢየሱስ ላይ ተንጠልጥላለች። ኢየሱስ ላይ ተስፋዋን አድርጋለች። የመጨረሻ ተስፋ እሱን ተስፋ አድርጋ፣ እሱም ግን አላሳፈራትም። ዛሬም እግዚአብሔር የሚለን ይሄ ነው። አንድ ተስፋ ላላችሁ ሰዎች እጃችሁ ያለ ነገር ተበትኖ ወጥቶ እጃችሁ ያለ ነገር ብትሉት ለውጥ ሊመጣ ያልቻለ እግዚአብሔር ዛሬ የነገረኝ ነገር ምንድነው? አንድ ተስፋ ላላቸው ይህንን ድምፅ ስጥ ብሎኛል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በብሉይ ኪዳን ስለት ይባላል። ያው ኦርቶዶክሶች ናቸው ስለት ሲባል፣ ግን ስለት ማለት ምን ማለት ነው? ካደረክልኝ እሰጥሃለሁ፣ ካደረክልኝ እንካልሃለሁ ማለትም ምን ማለት ነው? በሰው የማይቻል ነው። እግዚአብሔር አንተ ነህ የኔ ተስፋ፣ ሰው ሊሰጠኝ አይችልም። የኔን ጥያቄ ሰው ሊመልሰው አይችልም። ስለዚህ የምትሰጠኝ ከሆነ እኔም የሚያመኝን ነገር እሰጥሃለሁ። እኔም የሚያመኝን ነገር ለምሳሌ ሐናን እንመልከት። ሐና የሚባል አላት፣ ግን በቃ አምርራ ከነፍሷ ጥያቄ ጠየቀችው። ልጅ ብትሰጠኝ መልሼ ላንተ እሰጥሃለሁ ማለት የምትፈልገው ነገር ነው። የምትፈልገው ነገር ከሰጠኝ መልሼ ላንተ እሰጥሃለሁ። እግዚአብሔር ስሙ ለዘላለም የተባረከው። ነፍሳችሁ አምርራ አንድ ጥያቄ ተጠይቅ፣ ግን ወገባችሁን የሚያም ስለት መሳል አለባችሁ። ስለት ተብሎ ይሄ እንደ ኦርቶዶክሶች ይቅርታ አድርጉልኝ፣ ዣንጥላ እኔ ዣንጥላ ገዝቼ ልሰጥህ እችላለሁ። ልጅ ግን ማን ለሐና ሊሰጣት ይችላል? እስቲ ማን ሊሰጣት ይችላል ከእግዚአብሔር ውጪ? ሞክራ ስላቃታት ነው የመጨረሻ ተስፋ የሰጠኝን መልሼ። ለአብርሃም ልጅ ማን ይሰጠዋል? በዛ ሽምግልና፣ በዛ በማርጀት ወራት ውስጥ ሳራም አብርሃም ሰውነታቸው ሙት የሆነ ምንም አይነት ነገር የፍላጎት ልጅ የመውለድ ፍላጎት ምንም አይነት ነገር የማይታይባቸው መልሰው እንዴት ይስሐቅን መልሰው ይሰጣሉ? አየህ፣ የሚያምህን ነገር ለእግዚአብሔር ሰክሪፋይ የምታረግ ከሆነ እግዚአብሔርን ጠይቅ። እግዚአብሔር አያሳፍርም። እግዚአብሔር ያለኝ እንደዚህ ነው። በቃ ከባድ ስለት የሚባል አለ። የሚያም በቃ ነፍስህን አሞህ የምትሰዋው ለእግዚአብሔር ካደረግ እግዚአብሔር ይመልስልሃል። ስለዚህ በነፍሳችሁ ተወራረዱ። ህይወታችሁ አልቀየር ያለ፣ ዘመናችሁ አልቀየር ያለ፣ ነገራችሁ ቢደረግ ያው የሆነ እግዚአብሔር አባቱ ይሄን ነቀፌታ ካስወገድክልኝ፣ ይሄን ነገር ከሰጠኝ መልሼ እሰጥሃለሁ የምትሉት ከባድ ነገር ለእግዚአብሔር ኪዳን ገቡ፣ ለእግዚአብሔር ፕሮሚስ አድርጉ። እግዚአብሔር ያደርገዋል። እግዚአብሔር እንደዚህ ነው ያለኝ። ስሙ ለዘላለም የተባረከ ይሁን። መክብብ 4:5 ላይ እንደዚህ የሚል ቃል ለእግዚአብሔር ስዕለት በተሳልክ ጊዜ ለመፈጸም አትዘግይ። እሺ፣ በሰነፎች ደስ አይለውምና ስዕለትህን ፈጽም። ቁጥር 5 ላይ ስዕለት ተስሎ ካለመፈጸም አለመሳል ይሻላል ማለት ሐና እንደዛ ተስላ ሳሙኤልን ብትከለከለው ኖሮስ አየህ፣ የሚቀጥለው ባርኮቷን አታገኝም። በልጇ ያንን ባርኮት ልታገኝ አትችልም። ስለዚህ እያመማት ነው የተሳለችው። አንድ ተስፋ ያላችሁ እናንተ የሚያማችሁን ነገር ለእግዚአብሔር መስዋዕት አድርጉ። እግዚአብሔር ነገሩ ላይ ጣልቃ ይገባል። ሲያደርግ ትመለከታላችሁ። ግን ቸኩላችሁ ምናምን እንዳትወስኑ። እንደምትሰጡት እርግጠኛ የምትሆኑትን ነገር እንደምትሰውለት እርግጠኛ፣ በጣም የሚያማችሁን ነገር ዝም ብሎ ነገር አይደለም። ምድር የሚነጋገርበት፣ አካባቢ የሚናገርበት፣ ዙሪያ የሚናገርበት። አሁን በሐና እኮ ዙሪያ እኮ ተነጋገሩ። እንዴ ልጇን ስንት ዓመት የጸለየችበት፣ ስንት ዓመት የተነቀፈችበትን እንዴት ለእግዚአብሔር ትሰዋለች? ሁለተኛ ልጅ አለ፣ ሶስተኛ ልጅ አለ። ከምንም በላይ እግዚአብሔር በሳሙኤል የሰራው ነገር አለ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ያቺ ሴት እንዴት ወንዶችን አልፋ ወንድ እንዴት ትነካለች? በዛ ዘመን እስካሁን ስለ እምነቷ መነጋገሪያ። አየህ፣ የሚያም ነገር አድርግ። በዛ መሃል ሰነጣጥቃ ሄዳ ኢየሱስ ክርስቶስን ነካችው። በዛን ጊዜ ሴቶች ወንዶችን መንካት ምን እንደሚያስብል እንግዲህ አስቡት። በመጽሐፍ ቅዱስ ሴቶች የተወገዙ ወደኋላ የሚርቁ ናቸው። ግን ስሟ እስካሁን ይኸው ስለ እምነት ይኸው ኢየሱስ ክርስቶስ በቃ
ጨክና አንድ ነገር አደርጋለሁ አለች። የጭካኔዋ ጥግ ይሄው እስካሁን ይወራላታል። ጨክነህ ማለት ነው። ይሄ አካባቢ የሚያወራል፣ ቤተሰብ የሚያወራል፣ ቸርች የሚያወራል፣ ቅዱሳን የሚያወራል፣ እግዚአብሔርን ያንቀሳ በቃ ከነፍሴ ይሄው የምንለው ነገር ለእግዚአብሔር እንሰዋለት፣ ለእግዚአብሔር እናድርግለት። በዘሁልቁ 30 ቁጥር 2 ላይ እንደዚህ ይላል፣ አንድ ሰው ለእግዚአብሔር ያህዌ ስዕለት በሚሳልበት ወይም አንድ ነገር ለማድረግ መሐላ ራሱን ግዴታ ውስጥ በሚያስገባበት ጊዜ ቃሉ ሳያጥፍ ያለውን ሁሉ መፈጸም አለበት። በቃ ህይወታችን የመረረ ህይወታችን ለወጥ ያለ እንደ ሐና አንድ አይነት ህይወት ከዓመት እስከ ዓመት ለእግዚአብሔር ለመሰዋት እንሄዳለን። ልጅ የለም ቢባል ልጅ የለም ቢባል ልጅ የለም ቢባል ለውጥ የለም ቢደረግ ለውጥ የለም። በቃ የሚያም ሳክሪፋይ የሚያም ነገር ለኢየሱስ ክርስቶስ መልሼ እሰጥሃለሁ። በቃ ይህን ብታደርግልኝ ይህንን አደርጋለሁ። የምን አንዳች ነገር ህይወታችን ይቀየር። በቃ አንድ አይነት ህይወት የመረረን፣ አንድ አይነት ነገር የሰለችን፣ አንድ አይነት ነገር የሆነብን ነገር እስከዚህ ድረስ ይህንን ታደረግልኝ እኔም መልሼ ይህንን አደርጋለሁ። በቃ የሚያም ማነጋገሪያ የሆነ ስንታይ እብድ ነገሩን ለእግዚአብሔር ስንሰዋው እብድ። ለእግዚአብሔር ሰዎች ያላልኩም፣ ለእግዚአብሔር ይህንን ወቁ፣ ይህንን ኖቲስ አድርጉልኝ። ለእግዚአብሔር መልሼ እሰጥሃለሁ የምንለው ነገር እናድርግ። እግዚአብሔር በነገሩ ጣልቃ ይገባል። እግዚአብሔር ነገሩን ያከናውነዋል። ግን የነፍስ ጭካኔ ይፈልጋል። የነፍስ ውሳኔ ይፈልጋል። ጸልየን ጾመን በነፍሳችን ወስነን ይሄንን እናደርግልሃለን እንበለው። በቃ አባቶች የተመሰከረላቸው እኮ እንደዚህ ነው። በቃ ሳትባርከኝ አልለቅህም። አየህ፣ ጭካኔ ነው የሚፈልገው እግዚአብሔር። ጭካኔ በቃ የነፍስ ምሬት፣ የነፍስ ጭካኔ። እግዚአብሔር ብቻ ነገሩን የሚያደርገው ከሆነ ሰው የሚሰጣችሁ ነገር እንዳትጸልዩ። ሰው ይሰጣችኋል። ይሄ ቀላል ነገር ነው። ግን ከሰው አቅም በላይ የሆነ ግን ከሰው መስጠት ችሎታ በላይ የሆነ እግዚአብሔርና እግዚአብሔር ሊሰጣችሁ የሚችለውን ነገር ተሳሉ። ስለተሳሉ አምርሩ። ነፍሳችሁ አምርራ ትነሳ። ህይወት የሚቀይር እግዚአብሔር ነው። ነቀፌታ የሚያነሳ እግዚአብሔር ነው። ዘመንን የሚቀይር እግዚአብሔር ነው። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። እናመሰግናለን። ነፍሳችንን የሚያስጨክን መንፈስ ስላመጣ፣ ከአንድ አይነት ህይወት ውስጥ ልታወጣን ስለመጣ፣ ከአንድ አይነት ምልልስ ውስጥ ልታወጣን ስለመጣ ስምህ ለዘላለም የተባረከ ይሁን። እግዚአብሔር አባት ሆይ ላንተ የምንሰዋው ነገር በፊትህ ይዘን እንመጣለን። ላንተ የምናቀርበው ነገር በፊትህ ይዘን እንመጣለን። እግዚአብሔር አባት ሆይ የነፍሳችን ጩኸት የምትረዳ አንተ ነህ። በቤታችን ያለ ችግር፣ በውስጣችን ያለ ችግር፣ በኑሯችን ያለ ችግር የምታውቅ አንተ ነህ። እግዚአብሔር አባት ሆይ ልታነሳው ስለመጣ፣ ልታስወግደው ስለመጣ፣ ልትቀይረው ስለመጣ፣ ነፍስን አስመረህ ስለተነሳ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ስለታችሁን ፈጽሙ፣ እግዚአብሔር ያደርገዋል። ስሙ ለዘላለም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።